የዓለም ሙቀት መጨመርን ተከትሎ በኢትዮጵያ የራቁት ዳንስ ተጀመረ። እንደዚህ ማለት ነው። የሚገርም ነው። እንደውም ይሄን ሙዚቃ የተጫወተው አርቲስት በደንብ አድርጎ አላስደነሳትም። እኔ በሆን ኖሮስ እንዴት እንደምቀየርባት ይቅርብኝ። ብልግና ነው። 2013 መንግስት የዶሮ ብልትን ወደ 13 ለማሳደግ እየሰራው ነው አለ። ለውጡ ገና ብዙ ያሳየናል ያሉት የኢትዮጵያ እንስሶችና ተዛማጅ እንስሳቶች ማስተባበሪያ ህብረት ዋና ተጠሪ የሆኑት ክብርት ጥሬወርቅ አዳሙ እዚህ ስቱዲዮ ይገኛሉ። እንደምን ዋሉ ክብርት ጥሬወርቅ? ቶሎ ጠይቀኝ። ዶሮ እየገነጠልኩ ሳልጨርስ ነው የመጣሁት። በቃ ደርሰኝ ጠብቆታለሁ። አይ እቆያለሁ ከሄድኩ። ቀላል አይደለም፣ እንደ ክልል ገብቷል። እንግዲህ ብልት የሌለው የለም። ለምን የዶሮ ብቻ መርጣችሁ ማሳደግ አሰባችሁ? ብልት በሁለት ይከፈላል በመሰረታዊ ደረጃ ማለት ነው፣ የሚበላና የማይበላ ተብሎ። እኛ የሚበላው ላይ ነው እየሰራን ያለ ነው። ዶሮን ደግሞ ሁሉም ኢትዮጵያዊ ይወዳታል። ግን ያገኙታል ማለት እሱ ላይ ብትሰሩ አይሻልም? ልክ ነው። በእርግጥ የዶሮ እጥረት አለ፣ የሚያሳምን ነገር ነው። ነገር ግን በ2013 ዶሮን ተክተው የሚሰሩ ልክ እንደ ቆቅ፣ ልክ እንደ ጅግራ፣ ጫርጉሊስት ቤተ መንግስት አይፈቀድልንም እንጂ ፒኮክም እንደሱ አይነት እንስሶች ከሳውዲ መንግስት እርዳታ አግኝተናል። እነሱን አሁን ወደ ገበያ እየበተንን ያለ ነው። ጥሩ ክብርት ጥሬወርቅ፣ እንግዲህ ከ12 ወደ 13 ብልት ማደጉ በህብረተሰቡ ሆድ ላይ ትልቅ አንድምታ አለው ብለን እናምናለን። ነገር ግን የዶሮን የነበረ መብት አይጥስም ወይ? ህጉ ምን ይላል? አይጥስም። በደንብ አስበንበት ነው ያደረግነው። ከተለያዩ የዶሮ አባቶች ጋር ውይይት አድርገን ነው እዚህ ውሳኔ ላይ ደረስን። ዶሮዎች ጋር ማለት ነው። በፊት በነበረው ስርዓት ከ12 በላይ ለማሳደግ ማንም ቀረብ ብሎ ያዋራቸው የለም። ከለውጡ በኋላ ግን ከጫጩት እስከ አውራ ዶሮ የኩክ ለኩክ ውይይት አድርገን ነው እዚህ ውሳኔ ላይ ደረስነው። በ2013 13 ብልት ላይ መድረስ ከቻለን በ2020 ደግሞ 20 ብልት። በቃ 20 ብልት። እንደው ምንድነው ያቀርነው? አንድ ዶሮ ለአንድ ሰርግ የሚል እቅድ ላይ ነው ያለነው። በጣም ጥሩ። እንግዲህ የ13ኛውን የዶሮ ብልት ስም ለማውጣት ብዙ ስራ እየሰራችሁ እንደሆነም ሰምቻለሁ። እንግዲህ የ13ኛው ብልት ስም ማን ተባለ? ለሚኮራ ብለናል። ምንድነው ለሚኮራ ማለት ምንድነው የሚኮራው? እኔ እንጃ። እንግዲህ እንኳን በይተብዬ ነው። ኦኬ። ብዙም ፖለቲካ አልወድም። በደንብ የሚበላ ይመስላል ግን ሲታይ። በደንብ ነው የሚበላው። ምንድነው ያሰብነው? ልክ እንደ ፈረሰኛ፣ ልክ እንደ መቋደሻ ሁሉ ይሄም በሰዎች ሆድ ውስጥ በክብር የሚቀመጥ አድርገን ነው እቅድ ውስጥ የከተትነው ማለት ነው። በጣም ጥሩ። ክብርት ጥሬወርቅ እዚህ ስቱዲዮ መጥተው ለሰጡን ቃለመጠይቅ ከልብ አመሰግናለሁ። መልካም የዶሮ ግንጠላ ይሁንልዎት። በጣም አመሰግናለሁ።